ካንተ በፊት ማንም እንዳልነበረ ካንተ በኋላ ማንም እንዳይኖር አድርጌ ጥበኛና አስተዋይ ልቦናን ሰጥቻለሁ አለ። ዊዝደም ሰጠው፣ ኖሌጅ ሰጠው፣ አንደርስታንዲንግ ሰጠው። እግዚአብሔር እንዲህ አይነት ጸሎትን ማለፍ አይችልም። ይኸውልሽ ይሄ ሁለተኛ እድል አለ፣ ሶስተኛ እድል አለ፣ አራት you keep on trying። ከዛ አንድ ቀን በተኑን ትነኪዋለሽ፣ የሰክሰሱን በተን ትነኪዋለሽ። እንደዚህ ሊያልፍ የአንድ ወር ነው የቀረኝ፣ ግን አንድ ወር ሊቀር እንደዚህ ሊሆን ህይወቴ እንደዚህ ሊያልቅ። ቶማስ ኤዲሰን በጣም ደክሞ አምፖል የሰራው እሱ አይደል? በጣም ደክሞ የመጀመሪያውን አምፖል ሰራ። አምፖሉን ሰራና ለሚረዳው ልጅ ይህን አምፖል እዛ አፕስቴርስ ፎቁ ላይ ወሰድና አስቀምጣለሁ። ልጁ ተረከበ አምፖሉን፣ ደረጃውን ይዞ ወጣ። ልክ ደረጃው ጫፍ ላይ ሲደርስ ከእጁ ወደቀበት እና ተሰበረ። አሁን ቶማስ ኤዲሰን የደከመበት ነው፣ በጣም ስንት ጊዜ የደከመበት ነው። ከዛ አልተቆጣውም። ኦኬ ተሰበረ አለ፣ እንደገና መስራት ጀመረ። እና አይ ቲንክ 24 hours ነው እንዴ የፈጀበት መልሶ ለመስራት። መልሶ ሰራውና አምፖሉን ለዛው ልጅ ቅድም አምፖሉን ለሰበረው ለሱ ለራሱ በልሽ እንውሰድና እዛ ፎቅ ላይ አስቀምጣለሁ። ይሄ የሰከንድ ቻንስ የዳግም እድል ጥጉን ነው የሚያሳይሽ። ሰብሮበታል፣ የለፋውበትን አምፖል ሰብረ ስንት እንደተደከመበት ታውቃለህ፣ ውጣ ከዚህ ማለት ነው ያለበት አይደለም። ሰራው እንደገና አምፖሉን ለዛው ልጅ ሰጠው። ያ ልጅ ግን በጣም ጎበዝ ሆነ። እና ዳግም እድል ለሰዎች የምትሰጪው እድል ነው። በአጋጣሚ እነዚህ ከቅዱሱ መጽሐፍ የተወሰዱ ናቸው። አንደኛው ማንሳት እንፈልገው ሶምሶን የሚባለው ሰው ነው። ሶምሶን የተወለደው እንደምታውቂው እስራኤልና ፍልስጤም በጣም ይዋጉ ነበር እና ሲዋጉ በዛ ዘመን ፍልስጤም እስራኤልን መግዛት ጀምራ ነበር። ከዛም ፍልስጤም እስራኤልን እየገዛች ባለችበት የእግዚአብሔር መልአክ ይመጣና ለሳምሶን እናት ይነግራታል። አንድ ልጅ ትወልጃለሽ፣ ወንድ ልጅ ትወልጃለሽ፣ ናዝራዊ ይባላል። ናዝራዊ ማለት ለእግዚአብሔር የተለየ ማለት ነው። የወይን ጠጅ አይጠጣም፣ ጸጉሩን አይላጭም፣ ምላጭ አያርፍበትም፣ ለእግዚአብሔር የተለየ ይሆናል አላት። ጸነሰች፣ አንቺም ተጠንቀቂ ተብላለች። እርኩስ ነገር እንዳትበይ፣ ወይን ጠጅ እንዳትጠጪ ተብላለች። ከዛ ሳምሶን ተወለደ፣ አደገ፣ ይነቃቃ ነበር። ከዛ አደገና ልዩ ስጦታ ተሰጠው። ልዩ ስጦታው ምንድን ነው? ጣለው እና ሄደ። እንዲህ አይነት ፓወር የተሰጠው ሰው ነው። በጣም ፓወርፉል ነው እና አንበሳ ማሸነፍ የሚችል ሰው ነው። ዳዊትም እንደዛ ነበር ይባላል። ንጉሥ ዳዊትም ኃይል ነበረው። ሌላ ጊዜ ሲያስቸግራቸው ፍልስጤማውያን መጡና ይሄ ለእስራኤላውያን ሽማግሌዎች ጋር ሄደው ይሄ ልጃችሁ ሶምሶን አስቸገረ፣ ገዦቻችሁ እኛ ነን እና አንድ ነገር አድርጉት አሉ። የእስራኤል ሰዎች መጡና ሶምሶንን እንዲህ አንተ ገዦቻችን እነሱ እንደሆኑ አታውቅም እንዴ? እንዴት እንዲህ ታደርጋለህ አሉትና ሳምሶን ምን አላቸው? እሺ እናንተ አትግደሉኝ አላቸው። ዘመዶቹን አስራችሁ እንደፈለጋችሁ አስራችሁ ለነሱ ስጡኛል። ሁለት አዲስ ገመድ አመጡ። በሁለት ገመድ ጥፍንቅ አድርገው አሰሩት እና ፍልስጤማውያን እዛ ጋር ይጠብቃሉ። ወሰዱና ይወላቸዋል። ከዛ እነሱ ሊገሉት ሲመጡ እሱ የታሰረበትን ገመድ ልክ እሳት እንደነካው ፈትል ይላል ብጥስጥስ አደረገውና እዛ ጋር የአህያ መንጋጋ አጥንት አገኘ። እሱን አነሳ። 1000 ሰዎችን እንግዲህ ተመልከች፣ አንድ ሰው ነው ሳምሶን። 1000 ሰዎችን ክምር በክምር አደረጋቸው ይላል። ከመራቸው፣ አሸነፉ። ግን ሱፐር ናቹራል ነው። አሁን በጉልበት እንደማይችሉት ሲያውቁ ፍልስጤማውያን ድካሙን አጠኑ። ድካሙን ሲያጠኑ የሶምሶን ድካም ምንድን ነበር? ሴት። ስለዚህ የምናገኘው በዚህ መንገድ ነው አሉና ደሊላ የምትባል ቆንጆ ሴት አዘጋጁለት።
እንከፍልሻለን አሏት ገንዘብ። አንቺ አሁን የምታደርጊው ጥናቱ ምንድን ነው? የሳምሶን የኃይሉ ሚስጥር የቱ ጋ ነው ያለው? የቱ ጋ ነው ያለው? እሱን ነው የምታጣሪው አሏት። የኃይሉ ሚስጥር ጸጉሩ ጋር ነው ያለው። ጸጉሩን ከተቆረጠ ፓወሩን ሉዝ ያደርጋል እና ጉንጉኑ ጋር ነው። አሁን ሌላ መጣች፣ አጠመደችው፣ ፍቅረኛ ያደረገችው። እሷ ቤት ይሄዳል፣ ያድራል፣ ታጫውተዋለች ምናምን፣ ፍቅረኛ ሆነዋለች። እሷ ግን የፈለገችው ሚስጥሩን ነው፣ ተከፍሏታል። በኋላ እንደሱ እያደረገች ትጠይቀዋለች። የኃይልህ ሚስጥር አንተ እንደዚህ ኃይለኛ የሆንከው የቱ ጋ ነው ትለዋለች። ጸጉሬን ከሐር ጋር ብትጎነጎኝውና ከዛ በችንካር ከመሬት ጋር ብትመችው ኃይሌን አጣለሁ አላት። ጸጉሩን ጎነጎነች፣ በችንካር መታቸው። ከዛ ሶምሶን ፍልስጤማውያን መጡ ብስትለው ንቅል አደረገው። ከዛ ዋሽተኸኛል አለች። እንዴት አትነግረኝም? ፍቅረኛ አይደለሁም ወይ ትለዋለች። አይ እኔ እኮ ያለች ሚስጥሩ በጠፍር ቢያስሩኝ፣ በጣም ጥብቅ አድርገው ቢያስሩኝ እኔ ኃይሌን አጣለሁ አላት። ከዛ እያጫወተችው በጠፍር ስር አደረገችው። ከዛ ፍልስጤም መጣውብ ስትለው እንዲህ ሲል እጁን ተበጠሰ እንትኑ። ከዛ ነዘነዘችው ይላል፣ ጨቅጨቅ አደረገችው። እወድሻለሁ ትለኛለህ ግን ሚስጥርህን አትነግረኝም፣ እንዴት እንደዚህ ታረጋለህ ብላ ጨቀጨቀችው። በጣም ስትነዘንዘው ነገራት። ጸጉሬን አልላጭም፣ ጸጉሬን የተለጨሁኝ ቀን ፓወሬን አጣለሁ አላት። አሁን ሚስጥሩን አገኘች። አባብላ አስተኛችውና ጸጉሩን ምድምድ አድርጋ አነሳችው። ከዛ ሰው ፍልስጤማውያን መጡብህ ስትለው ብድግ ሲል እንደ በፊቱ አደርጋለሁ ሲል ጸጉሩ የለም፣ ፓወሩም የለም። ከዛ በፊት ይቀጠቅጣቸው የነበሩ ፍልስጤማውያን መጡ። በሰንሰለት አሰሩት፣ አይኖቹን አሳወሩት፣ አወጣቸው አይኖቹን። ከዛ ወሰዱና ወፍጮውን የሚፈጭ ሰው አደረጉት። 20 ዓመት እኮ እስራኤልን ገዝቷል። ባሪያ ያደረጉት። በኋላ አንድ ቀን እንግዲህ እዛ ጊዜ እስልምና የለም፣ ሌላ ክርስትናም የለም። ስለዚህ ጣዖት ነበር የሚያመልኩት ፍልስጤማውያን። አሁን አማልክቶቻችን ድል ስለሰጡን በዓል እናድርጋሉና ትልቅ አዳራሽ ውስጥ በዓል አደረጉ። ሶምሶን ደግሞ ይምጣና እስቲ ይደንስ ያጫውተናል። በኋላ አንድ ልጅ እየመራ ሲያመጣው ሳምሶን ምን አደረገ? ይሄ የቤቱ ፒለርስ አሉ፣ ምሰሶዎች አሉ፣ እሱን አስይዘኝ አለው። ይኸው እንዲህ ምሰሶውን ያዘና በህይወቴ በጣም ልቤ የሚነካበትን ጸሎት ጸለየ። ምንድን ነው ያለው? እባክህ እግዚአብሔር ሆይ አንድ ጊዜ ብቻ ጀስት ዋንስ ሞር ነው ያለው። ጀስት ዋንስ ሞር፣ አንድ ጊዜ ብቻ አስበኝ፣ ብርታቴን መልሰልኝ አለው። አይኑን ያወጡት ሰዎች እዛ ጋሉ፣ ወፍጮ ያስፈጩት ሰዎች እዛ ጋሉ፣ የደበደቡት ሰዎች እዛ ጋሉ፣ ሁሉም አሉ። ከዛ አንድ ጊዜ ብቻ አስበኝ አለና ጸለየ። እግዚአብሔር እንዲህ አይነት ጸሎትን ማለፍ አይችልም። ይኸውልሽ ይሄ ዴስፐሬት ሆነሽ፣ በጣም ዴስፐሬት ሆነሽ፣ ፕሊዲንግ የሚባለው መማፀን መማፀን እና ባክህን አንድ ጊዜ አስበኝ ስትይ ዴስፐሬት ሆነሽ ስትማፀኘው ሊያልፍሽ አይችልም። አንድ ጊዜ ባክህን አንድ ጊዜ አስበኝ ስትሉት ይሰማል። ልክ ይሄንን ሲጸልይ ፓወሩ ተመለሰ። ከዛ ፒላሮቹን ያዘና በዛ በፊት ጉልበቱ ስለተመለሰ ገፋቸው። አዳራሹ እንዳለ ወደቀ። በሙሉ ጠላቶቹ አይኑን ያወጡት ምን ያሉት በሙሉ ሞቱ። እሱም አብሮ ሞተ። ግን አንድ ጊዜ አስበኝ፣ just give me one more chance፣ አንድ ጊዜ ብቻ እድል ስጠኝ ብሎ ግን ሰከንድ ቻንሱን ግን አግኝቷል። ሁለተኛው ሙሴ ነው። ሙሴ ወደ ሲና ተራራ ተጠርቶ ወጣ። ከዛ ቆየ። ህጉ ሲሰጠው፣ መመሪያ ሲሰጠው፣ ኤፉዱን የምትሰራው እንደዚህ ነው፣ ቤተ መቅደሱ እንዲህ ትሰራለህ፣ ታቦቱ እንዲህ ትሰራለህ የተባለ ረጅም መመሪያ ሰጠው። 40 ቀን ቆየ ተራራ ላይ። ከዛ እግዚአብሔር 2 ጽላቶች አዘጋጀና ቴብል ኦፍ ስቶንስ ነው የሚባሉት፣ ድንጋዮች ናቸው የተጠረቡ። እዛ ላይ ራሱን የጻፈው ሙሴ አይደለም የጻፈው፣ ራሱ እግዚአብሔር ቃሉን ጻፈበት ጽላቶቹ ላይ። ከዛ ሰጠው። 2ቱን እንደዚህ ይዞ ፊቱ እያበራ ሙሴ ሲወርድ ታች ሲመለከት
አሮን ወንድሙ አሮንን አሳምነውት ጉትቻቸውን ወርቃቸውን ሰጥተው የወርቅ ጥጃ ሰርተው ይጨፍራሉ። በሉ ጠጡ፣ ከዛ ሊዘፍኑ ተነሱ ይላል። በልተው ጠጥተው ጥጃ አድርገው አምላካችን ጥጃዋ ነች ብለው በወርቅ የተሰራውን ጥጃ ይጨፍራሉ። ሙሴ የራሱን መቆጣጠር አልቻለም። ይዞት የነበረው ከእግዚአብሔር የተቀበለውን ጽላት ወረወረው። በቃ ተሰባበረ። በኋላ ወረደ፣ እንትኑን ጣዖቱን ፈጨው፣ ውሃ ላይ በተነው፣ አጠጣቸው። ሌዊ የሚባሉት ወደሱ ጎን ሆኑ። የተወሰነ ሰው ሞተ፣ ቁጣውን ገለጸ ምናምንና ሲጨርስ አሁን እኔ የምጠብቀው ነገር አለ። ምንድነው ያደረገው? ምንስ ቢናደድ ከእግዚአብሔር ዘንድ የተሰጠውን የእግዚአብሔር እጅ ጽሑፍ ያለበትን ጽላት እንዴት ጥለት ትሰብራለህ አይለው። እግዚአብሔር ምን አለው? ሙሴ እንደ በፊቱ እንደሰበርካቸው አለው። ግን እንደሰበርካቸው ጽላቶች አድርገህ ድንጋይ ጥረብና ተመልሰህ እንደገና ወደ ተራራ ውጣለሁ። እንደገና ጠረበ፣ ይዞ ወጣ እና ጽፍባቸዋለሁ አለ ፈጣሪ። ይዞ ወጣ፣ እንደገና ጻፈባቸው። አስገራሚ የሆነ ዳግም ዕድል ሰጠው ማለት ነው። ንጉሥ ሰለሞንን በነገሰ በስንተኛው ጊዜ እግዚአብሔር መጣና ምን እንድሰጥህ ለምን አለው? ኤኒቲንግ፣ ምንም ነገር መጠየቅ ይችላል። ከዛ ሰለሞን አሰበና በዚህ በታላቅ ሕዝብህ ላይ ሾመኸኛል አለ። እኔ ደግሞ መውጫ መግቢያዬን የማላውቅ ብላቴና ነኝ አለ። ስለዚህ ሕዝብህን እንድመራ ሕዝብን እንዳስተዳድር ጥበብና አስተዋይ ልብ ስጠኝ አለው። እዛውም እዚህ ጋር ልክ ራሱ እግዚአብሔር የተገረመ ነው የሚመስለው። የሰለሞን ልመና ሰምቶ ምን አለው? የጠላቶችን አንገት ማለት የጠላቶችን ሞት ልትጠይቀኝ ትችል ነበር፣ አልጠየቀኝም። ለራስህ ሀብትና ብልጽግና ልትጠይቀኝ ትችል ነበር፣ አልጠየቅም። ነገር ግን ሕዝቤን ለማስተዳደር ጥበብን ጠይቀሃልና አለው። ካንተ በፊት ማንም እንዳልነበረ ካንተ በኋላ ማንም እንዳይኖር አድርጌ ጥበበኛና አስተዋይ ልቦናን ሰጥቻለሁ አለው። ዊዝደም ሰጠው፣ ኖሌጅ ሰጠው፣ አንደርስታንዲንግ ሰጠው። የልብ ስፋት ደግሞ ሜሞሪ ነው ሰጠው። በጣም አስገራሚ ስጦታ ነው። እስካሁን ድረስ እናነሳዋለን። ደግሞ አለው ከነገስታት ማንም እንዳይመስልህ አድርጌ፣ ማንም ንጉስ እንዳይወዳደርህ አድርጌ ደግሞ ሀብትና ክብርን ሰጥቻለሁ አለው። ሀብትና ክብርን ብልጽግናን ሰጥቻለሁ አለው። በዛ ሰዓት ግን ሰለሞን ያው በጣም እግዚአብሔርን ያስደነቀ ጥያቄ ጠየቀ እንጂ ምንም ነገር የመለመን መብት ነበረው። ምክንያቱም የዘረጋለት እሱ ነው። እሱ ነው ምን ላድርግልህ ያለው። ምን እንድሰጥህ ለምን አለው። ማን ያውቃል? አሁን አንዳንዶቹን ምን እንድሰጥህ ለምን ተብለው ከሆነ ዊዶን ነው እሱ ከሆነ ያላቸው። እኛ ቢሆንስ ብለን ያቀረብነው ካላቸው ደግሞ ማን ያውቃል? ያልጠየከውን ሀብትና ክብር እሰጥሃለሁ አለው። በጣም ይገርመኛል። በልጆቻችን ላይ የምናውጀው ነገር፣ በራሳችንም ላይ የምናውጃቸው ነገሮች የአንድ ጊዜ ሳይሆኑ የላይፍ ታይም ኮንሲኩዌንስ የህይወት ዘመን ውጤት አላቸው። አሁን አንዱን እንደ ምሳሌ ላንሳልሽ። ቶማስ ኤዲሰንን ታውቂዋለሽ? እና በጣም ኢኖቬቲቭ የሆነ የፈጠራ ሰው በዓለም ላይ ከተነሱ የፈጠራ ሰዎች አንዱ ነው። የመጀመሪያውን አምፖል የሰራልን ሰው ነው። ቶማስ ኤዲሰን ትምህርት ያስተማረችው እናቱ ነች። የእናቱ ነበረች አስተማሪው። እሱም በተመለከተ አንዳንድ ስቶሪዎች፣ ታሪኮች እውነተኛ ናቸው፣ አይ ተጨምረዋል እንዲህ የሚባሉ ታሪኮች አሉ። እኔ ግን አንዱ በጣም ወደው ታሪክ አለ እና ምንድነው የሆነው? መጀመሪያ ትምህርት ቤት ገብቶ ነበር። ህፃኑ ቶማስ ኤዲሰን ትምህርት ቤት ገብቷል። ትምህርት ቤት ገብቶ አንድ ቀን ለእናቱ ከአስተማሪዎች ከዳይሬክተሩ የተጻፈ ወረቀት ይዞላት መጣ እና ስለ ልጁ ስለሱ ነው የተጻፈው ወረቀቱ። እናትየው ተቀበለች፣ አነበበች። እያነበበች እንባዋ መጥቷል። ከዛ ምንድነው የሚለው ብሎ ጠየቃት። ወረቀቱ የሚለው your son is a genius. This school is too small for him and we don't have good enough teachers to train him. Now please teach him at home ነው የሚለው አለች። በጣም አእምሮ ምጡቅ ስለሆነ እሱን የሚመጥኑ አስተማሪዎች ስለሌሉን ቤት አስተምሪው ነው የሚለው አለችው።
ከዛ ቶማስ ኤዲሰን ቀረ ከትምህርት ቤት። ህፃኑ ቶማስ ኤዲሰን እሷ ራሷ ማስተማር ጀመረች። እሷ አደገ፣ አስተማረችው፣ በጣም ሰክሰስፉል ሳይንቲስት ሆነ። ካደገ በኋላ እናቱ ሞተች። እናቱ ከሞተች በኋላ አንድ ቀን እቃ እየፈለገ እያለ ቤት ውስጥ ወረቀት አገኘ። ወረቀቱ ያገኛት ወረቀት የዛ ጊዜ ከትምህርት ቤት ዳይሬክተሩ ሰጥቶት አምጥቶት ለእናቱ የሰጣት ወረቀት ነች። ሲያነበው በትክክል ጽሑፉ የሚለው your son is mentally deficient. We cannot let him attend our school anymore. He is expelled ነው የሚለው ጽሑፉ። የተጻፈው ዳይሬክተሩ ምን ብሎ ነበር የጻፈው? ልጅሽ የአእምሮ ብቃት የለውም፣ እዚህ ትምህርት ቤት መማር አይችልም፣ ስለዚህ ከትምህርት ቤት አባረነዋል ነው የተጻፈው። ትክክለኛው ደብዳቤ ለእናትዮ የተጻፈው። እሷ የዛ ጊዜ ለካ ደብዳቤውን አምጥቶ ሲሰጣት አይታው እንባዋ መጥቶ ማሚ ምንድን ነው የሚለው ብሎ ሲጠይቃት your son is mentally deficient የሚለውን አእምሮ ብቃት የለውም፣ እዚህ ትምህርት ቤት መማር አይችልም፣ አባረነዋል የሚለውን ትታ ይሄ ትምህርት ቤት እሱን ለማስተማር ብቃት ያላቸው አስተማሪዎች የሉትም፣ ስለዚህ ቤት አስተምሪው ነው ያሉኝ ነው ያለችው። እሱ ያመነችበትን የነገረችው የኔ ልጅ ጂኒየስ ነው፣ እሱን ለማስተማር ብቁ የሆኑ አስተማሪዎች የሉም ነው የተባለው ብላ ነው የነገረችው። ያኛውን ብታነብለት ስኖሩ በቃው ነበር። እንኳን ሳይንቲስት ሊሆን እንኳን ይሄ ሁሉ ፈጠራ ሊያደርግ አይሆንም ነበር። አሁን እቺ እናት እዛ ጋር የመጣውን ኔጌቲቭ የሆነ ልጇን ሊገድል የሚችል ዲስትሮይ ሊያደርገው የሚችለውን ነገር ትታ እሷ ግን ዲክሌር ያደረገችው ልጇ ላይ አንተ ጂኒየስ ነህ፣ አእምሮ ምጡቅ ነው፣ አስተማሪዎች ሊያስተምሩ እንኳን አይችሉም፣ ለዚህ ነው ቤት የምትማረው ብላ አዋጅ ነው የተናገረችበት። ልጁ ጂኒየስ ሆነ፣ ሳይንቲስት ሆነ። እኔ ማነሳቸው ምሳሌዎች አሉ። አንዱ ከዚህ በፊት አንስተነው እንደሆነ አላውቅም፣ ጃክማ የሚባለው የአሊባባ ግሩፕ ባለቤት ጃክማ ታሪኩን ሲናገር አንድ ጊዜ ከ25 ነው እንደዚህ ሆነው ፖሊስ መሆን ፈልጉ፣ ስራ ፈልጉ፣ እንጀራ ፈልጉ አመለከቱ። 24ቱን ተቀበሏቸው። እሱን አንቀበልህም ማለት ሪጀክት አደረጉት። ከዛ ኬንታኪ ቺክን መሰለኝ ዶሮ ቤት ኬኤፍሲ እዛ ሊቀጠር ሄደ። የሄዱትን በሙሉ ተቀበሏቸው። እሱን አንቀበልህም ማለት። ዩኒቨርሲቲ መማር ፈለገ። አይ ቲንክ ግን ምን ያስተምራል? እንደሚሞቱ እርግጠኛ የሆንሽባቸውን ሰዎች የምታስቀምጭበት ቦታ ነው። ስለዚህ ከሆስፒታል ተስፋ የሌላቸው 3 ወር የቀራቸው 6 ወር የቀራቸው 1 ወር የቀራቸው ሰዎች ወደ ሆስፒስ ይሄዳሉ። እነዚህ ሰዎች ጋር የሚሰሩ ነርሶች አሉ። አሁን ነርሶቹ ጥናት አጠኑ። ጥናታቸው ምንድነው? እነዚህ ሊሞቱ 1 ወር 2 ወር የቀራቸውን ሰዎች አንድ ጥያቄ ጠይቋቸዋል። የሚጠይቋቸው ጥያቄ ምንድነው? ምን ይጸጽትሻል? በህይወት ዘመን ምን ሪግሬት አለ? ባደርገው ኖሮ እንዲህ በሆን ኖሮ የምትሉት ነገር ምንድነው ብሎ ጠይቋቸዋል። ከዛ ያንን ነግሯቸዋል። ያን የነገሩትን በጥናት አውጥተው ሰጥተውናል። አሁን እኛ እሱን ነግርሽና እነሱ እዛ ህይወታቸው መጨረሻ ላይ ያሉ የተጸጸቱባቸውን ነገሮች እኛ እንዳንጸጸትባቸው ከነሱ እንማራለን ማለት ነው። ብልህ ከሰው ስለምንማር አንደኛ ያሉት በጣም ይጸጽተኛል ያሉት ነገር ደስተኛ አልነበርኩም። አይወዝኑታል። ህይወቴን ኢንጆይ አላረኩት። እንዲህ ሊያልቅ እንዲህ ሊጨርሰው እንዲህ ዞር ብዬ ሳይ ህይወቴን ደስተኛ አልነበርኩም፣ ኢንጆይ አላረኩትም ህይወቴን የሚል ጸጸት ነው ያላቸው። ሁለተኛ ጸጸታቸው ከቤተሰቤ ጋር ጊዜ አላሳለፍኩም።
ለልጆች ጊዜ አልሰጠኋቸውም። ኮሚቴ፣ ቦርድ፣ ስብሰባ ምን እዛ ጋር ስል ለልጆች ጊዜ አልሰጠኋቸው። ምን ነው ከአባቴ ጋር ባወራ ኖሮ፣ ምን ነው ከእናቴ ጋር ቁጭ ባወራት ኖሮ። የሚቆጨኝ ነገር ለልጆቼ ጊዜ አለመስጠቴ ይቆጨኛል፣ ለቤተሰቤ ጊዜ አለመስጠቴ ይቆጨኛል ይላል። ሶስተኛው ስሜቴን አልገለጥኩም። ሰዎችን እየወደድኳቸው እንደምወዳቸው አልነገርኳቸውም። የምወዳቸውን ሰዎች እወድሃለሁ እወድሻለሁ ብዬ ስሜቴን አልተናገርኩም። ዝም ብዬ ሪዘርቭድ ሆኜ ፍቅሬን ሳልገልጽ ነው እዚህ ጋር የደረስኩት። አላመሰገንኳቸውም፣ ታንኪው አላልኳቸውም። በህይወቴ ማመስገን የነበረብኝን ሰዎች አልነገርኳቸው ይላሉ። አራተኛው ወርክሆሊክ ነበርኩ። ዝም ብዬ ስሰራ ነበር ቀን ከሌሊት። ለምኑ ነው? ለዚህ በቃ ይሄው ነው እኮ ላይፍ ይሄው ነው። ግን ያ ሁሉ መድከም ምንድን ነበር? አሁን እዚህ ጋር እንትን አይደለም፣ ትጋት አይደለም፣ ልፋት። ትጋትና ልፋት ልዩነት አላቸው። ያ ሁሉ ልፋቴ ምንድን ነበር? በቤት ላይ ቤት፣ በመኪና ላይ መኪና እንትን ለመጨመር ሌሊቱን ቁጭ ብዬ ሳድር ንብረት ለማጠራቀም መከራዬን ሳይ ይሄው ነው ህይወት ብለው ይቆጫሉ። ለምንድን ነው የለፋሁት ብለው ይቆጫሉ። ከዛ ሌላው አምስተኛው ራሴን አልተንከባከብኩ። አሁንም ለዚህ በሽታ ያበቃኝ እሱ ነው። ምግቤን አላስተካከልኩ፣ ለራሴ ጊዜ አልሰጠው፣ ኤክሰርሳይዝ አልሰራ፣ ለራሴ ግን ጊዜ አልሰጠውም፣ ራሴን አልተንከባከብኩም የሚል ነው። ስድስተኛው ጸጸታቸው ሰዎችን አልረዳሁም፣ ዘመዶችን አልረዳኋቸው፣ ጓደኞችን አልረዳኋቸው። አወስ ሰልፊሽ ነበርኩኝ። ሰዎችን መርዳት እችል ነበር። ቢያንስ የተወሰኑ ነገሮችን ማድረግ የምችል ነበር፣ አቅም ነበረኝ ለመርዳት። ግን አልረዳሁም፣ ሰልፊሽ ነበርኩ፣ አልረዳሁም የሚል ነው። ሰባተኛው ጸጸታቸው ኢሚዤ ነው እኮ የኖርኩት፣ ይቅርታ ማድረግ አልችልም ነበረ። በቂም ለምንድን ነው የኖርኩት? መጣላቸው ሰዎች ነበሩ። በቂም በጥላቻ ነው የኖርኩት። እናድድባቸው ሰዎች ነበሩ። ኦል ማይ ላይፍ እንደዚህ ሊያልፍ የአንድ ወር ነው የቀረኝ። ግን አንድ ወር ሊቀር እንደዚህ ሊሆን ህይወቴ እንደዚህ ሊያልቅ የሚል ጸጸት ነው። ሬግሬትስ ናቸው እነዚህ ትላልቅ ሬግሬትስ። ስምንተኛው መጽሐፍቶች ማንበብ የምፈልጋቸውን መጽሐፍቶች ጊዜ ሰጥቼ አላነበብኩም ወይም ደግሞ መጽሐፍ አልጻፍኩም የሚል ጸጸት ነው። እዛ የተጠና ነው የምነግርሽ። ዘጠነኛው የኖርኩት ለሰው ኤክስፔክቴሽን የኖርኩት የሰዎችን ኤክስፔክቴሽን ለማሟላት ሰዎች ከኔ የሚጠብቁትን ለማሟላት ነው እንጂ የኖርኩት ለቪዥን አይደለም የኖርኩት፣ ለህይወት ጥሪ አይደለም የኖርኩት። ምን ነው ለዓላማዬ ብኖር ኖሮ የሚል ነው። የመጨረሻውና አስረኛው ጸጸት ስለ እግዚአብሔር ሲነግሩኝ፣ ወደ ሃይማኖት ሰዎች ሲጋብዙኝ፣ ና ወደ ሃይማኖት እያሉ ሲጋብዙኝ፣ ነይ ወደ ሃይማኖት እያሉ ሲጋብዙኝ፣ ኩራቴ ስጠራ አልፈልግም ስል ስኮራ ዘመን ያለፈ ይጸጽተኛል ይላሉ። እነዚህ ሆስፒስ ውስጥ የተሰሩ ለመሞት 1 ወር 2 ወር የቀራቸው ሰዎች የተናገሯቸው የተጠኑ 10 ነጥቦች ነው የነገርኩሽ። ስለዚህ እኛው ምንድነው የምናደርገው? ከነሱ እንማራለን። እኛ ህይወታችን መጨረሻ ላይ እንዳንጸጸት እነሱ ሪግሬት እናረጋቸዋለን። ጸጸቶቼ እነዚህ ናቸው ያሏቸውን ነገሮች እኛ እንገለብጥና እንኖራቸዋለን። ከዛ ህይወታችንን ሰላማዊ እናደርግበታለን ማለት ነው።